الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب في بلوغ المرام من أدلة الأحكام لحافظ ابن حجر رحمه الله في كتاب الجهاد. وعن أبي أيوب رضي الله عنه قال: إنما أنزلت هذه الآية فينا معشر الأنصار، يعني ولا تلقوا بأيديكم إلى التهلكة. قاله ردا على من أنكر على من حمل على صف الروم حتى دخل فيهم. رواه الثلاثة وصححه الترمذي وابن حبان والحاكم. الحديث في صحيح أبي داود لاتشان لمتوزت أنا صستني حديثنا إلى كذلك هنا تخريجه صحيح. رواه أبو داود في سنن أبي داود لاتشان مسمته أسرع لاتني حديث، والنسائي في التفسير أربازتين لال، والترمذي لاتشيزتين سبع لاتني حديث، وابن حبان عندي 667، والحاكم في مستدركه ولتنيا 285 275. وقال الترمذي حديث حسن صحيح غريب. في قرآن الله ولا تلقوا بأيديكم إلى التهلكة مل ناغنيالن في سورة البقرة. التفسير عندنا مفسر بدي العبرة بعموم اللفظ لا بخصوص السبب نلاله. ይህንን አቡ አዩብ አልአንሳሪ ብሎም እና ኢብኑ አባስ ሌሎችም ቢአሳኒድ صحاح ኢለይሂም ባቡ አዩብ አልአንሳሪ ተፍሲር ፈስረውታል ተብሏል። አቡ አዩብ አልአንሳሪ ማለት እንግዲህ ብዙ ጊዜ ተርጀማቸውን አሳልፈናል። ነብያችን ሰለላሁ ዐለይሂ ወሰለም መካን ለቀው ተሰድተው ወደ መዲና ሲሄዱ ያረፉባቸው ዝነኛ ሱሐቢ ናቸው። አቡ አዩብ አልአንሳሪ ረዲየላሁ ዐንሁ من إلى قال انده هلال إنما أنزلت يوردتشهما هذه الآية يتشان كسال ودفت متمتع آية فينا بنيا زريانوال معشر الأنصار. اختصاص بالا المعشرة مالت انجده جماعة الأنصار، يا أنصاروች جماعوች بنيا مكنايتنا يتشي آية يوردي. يعني እንደዚህ በማለት የፈለገው አቡ አዩብ ምንን ነው? ولا تلقوا بأيديكم إلى التهلكة ያለችው አንቀጽ በእኛ ነው የወረደችው አለ። በአንሷሮች ሰበብ በእኛ ምክንያት። قاله أبو أيوب ይህንን አባባል ያለው ለምንድን ነው? ረደን ለመመለስ ብሎ ነው ያለው። على من أنكر إنكار ባረገ ሰውዬ ላይ መመለስን ፈልጎ على من حمل على صف الروم حتى دخل فيه። እንግዲህ صف الروم ሩም ማለት አሁን ሻም ምናምን የሚባለው ሀገር በዛ ሰዓት ያው ኩፋሮች ናቸው። ቁስጥንጥንያ የሚባል ዘመቻ አሳልፈናል في السيرة። እዛ ቁስጥንጥንያ የሚባል ዘመቻ ላይ ሱሐቦች وكذلك التابعون جهاد ለማካሄድ صف ሰርተው ያለ فظهر لهم صف كبير وكثير من الروم። ከጠላቶቻቸው እንግዲህ በጣም ብዙ የሆነ صف ሰልፍ ፊት ለፊታቸው ታያቸው። ሱሐቦች እና ታቢዒዎች እዚህ ሙስሊሞች ወደሃሉ እዛ ብዙ ቁጥር ያለው ሶፍ ግልጽ ሆነላቸው። ከሙስሊሞች ተነሳና አንዱ ጀግና ሰይፉን ይዞ የሮጠ ወደዛ ኢላ ሶፍ ሩም ገባና እነሱን በታትኖ በሰላም ወደ ሙስሊሞች ተመለሰ። እንግዲህ እዚህ ላይ ሰዎች አልቃ ነፍሰው ኢለተህሉካ ሌሎች ሰዎች ولا تلقوا بأيديكم إلى التهلكة እያለ አላህ Subhanahu Wa Ta'ala ይሄ ሰውዬ ራሱን ወደ ጥፋት ጋር ዳረገ አሉና ኢንካር አረጉ በዛ ሰውዬ ላይ። እንደ ኢንካር በሚያረጉት ሰዎች ላይ እንግዲህ ረድ ሲያረጉ ደግሞ አቡ አዩብ አልአንሳሪ ይሄን ተፍሲር ይችን አያ ያለ ተፍሲሩ ነው የምትፈስሯት። ስለዚህ አያ ከናንተ የበለጠ እኔ አውቃለሁ በእኛ ምክንያት ነው የወረደችው አሉ። እንዴት ቢሏቸው እኛ ነብያችንን ሰለላሁ ዐለይሂ ወሰለምና ሙሃጅሮችን እንግዲህ አስተናግደናል። በኋላ ላይ እስልምና እየበረታ ምናምን እያለ ሲመጣ ገንዘብ ብዙ አውጥተናልኛ። አሁን እስልምና በእግሩ ቆሞ በርትቷል። ትንሽ ወደ ገንዘቦቻችን ተመልሰን ገንዘቦቻችን
ከማውጣት ወጪ ከማድረግ ትንሽ እንቆጠብና ገንዘቦቻችንን ትንሽ እንንከባከብ የሚል ሲራን አንሷሮች እርስ በርሳችን በሚስጥር ይሄንን ተወያየን ይላል። አላህ Subhanahu Wa Ta'ala يعلم السر واخفى ሁሉንም ስለሚያውቅ ረደን علينا ኢንፋቅ አናርግ ትንሽ ገንዘባችንን እንቆጣጠረው ስንል በእኛ ላይ ለመመለስ ولا تلقوا بايديكم الى التهلكه ያለውን ያወረደው በእኛ ነው። ከዚህ በፊትም አያው ምንድነው የሚለው ያ ሸባብ وانفقوا في سبيل الله ብሎ ሲያበቃ ነው ምን የሚለው ولا تلقوا بايديكم الى التهلكه በአላህ መንገድ ወጪ አርጉ ቀልቡ በነፍሶቻችሁን ደግሞ ወደ ጥፋት አትጋብዙ ነፍሶቻችሁን بايديكم ማለት كناية عن الانفس ايدي يد جمع ነው المراد هنا الانفس ነፍሶቻችሁን ደግሞ ወደ ጥፋት አትጣሏት ያለው تركنا الانفاق في سبيل الله هو التهلكه في سبيل الله انفاق እንታው ማለታችን ያንን አላህ Subhanahu Wa Ta'ala ጥፋት ብሎ ፈስሮታል። حديث حتى دخل فيه ማለት ያ ሰውዬ እንግዲህ እዛ في صف الروم ሄዶ ገባና እነሱን በትንትና አርጎ ምንም ሳይሆን ثم رجع الى المسلمين ለዚህ حكم الحديث ጨርሰን እንመለስበታል። حديث الثلاثه ዘግበውታል ይባላል። እንግዲህ الثلاثه ሲባል ሙቀድማው ላይ እንዳሳለፍነው من اصحاب السنن الاربعه ابن ماجه ይወጣል አቡ ዳውድና ነሳኢና ترمذي ማለት ነው። ابن حبان كذلك صحيح ነው الترمذي صحيح ነው ብሎታል وابن حبان والحاكم ثلاثه من الائمه حديث صحيح ነው ብለውታል። كذلك እንግዲህ مصدر 2193 صحيح سنن ابي داود ብለናል። እዚህም ላይ መሷዲሮች ተጠቅሰዋል። ስለዚህ አንድ ሰው ብቻውን በብዙ ጥራቶች ውስጥ መግባት መጋፈጥ ይችላል ወይ በሸሪዓችን? ሙባረዛት እናንተ አሳልፈናል የሙባረዛን حكم ይሄም ወደዛው እንግዲህ ቀረብ ያለ ነው። الحافظ ابن حجر عليه رحمة الله ناقلا عن الجمهور بشروط ይቻላል አሉ። አንደኛ ሰውየው በነፍሱ የሚተማመን ጀግና ከሆነ አዕዳ ጥላት ላይ እማደርሰው ጥቃት አለኝ ብሎ የሚተማመን ከሆነ ሙስሊሞችንም ወደ ጂሃድ የሚያደፋፍር ከሆነ لهذه النوايا الحسنه ይቻላል አሉ። ይሄ ሰውዬ ያደረገውም ያንን ነው። እንግዲህ ሰዎች ሩሞችን ፈርተዋል ብዙ ሆነዋል። ብቻውን ሄዶ ሶፉን በታትኖ እንደገና በሰላም ሲመጣ ሙስሊሞችም እነሱን ለመገናኘትና እነሱን ለመጋፈጥ ተደፋፈሩ። ስለዚህ ይሄን ለማድረግ ከሆነ ይቻላል። አለዛ ሰውየው ዝም ብሎ ضعيف ነው ሙተማይት ነው ነፍሱን ለማስገደል ብሎ ወይ በሙስሊሞች ላይ ደግሞ ህንን ለማምጣት ከሆነ እዛ ላይ ከሆነ አንድ ሰው ለብዙ ጀማዓዎች መጋፈጥና እነሱ ዘንድ መሄድ አይቻልም ከለከላል ብለዋል። በዚህ ተፋሲል እንረዳለን። ይሄንን ይዘው አንዳንድ ሰዎች እንግዲህ ይሄ الحزام الناسف ምናምን ይባላል ይሄን እንደሌላ ያደርጋሉ። ለዛ አይሆን حزام الناسف ማለት ያጀባብ ይሄን ራሳቸው ላይ የሚፈነዳ ነገር ያረጉና ሄደው እዛ ጥላት ውስጥ ይገባል። ጥላት ውስጥ ገብቶ ምን ያረጋል? ያንን የለበሰውን ነገር ምን ያረጋዋል? ያፈነዳዋል። ያ አወል ማን ይሙት ማን ነው? በራሱ ራስን ይገላል። ያ ግን እንደዛ አይደለም። ጀራ አለው ቁዋ አለው። መጀመሪያ የሚገለው ማን ነው? ጥላትን ነው የሚገለው። ሊገሉት ይችላሉ ላይገሉት ይችላሉ። ግን ጥላት ላይ ጥቃት ሰንዝሮ ጥላትን የገደለውን ያህል ገሎ ነው ቢገደሉ። ይሄኛው ደግሞ መጀመሪያ የሚሞተው ማን ነው እየተባለ በዚህ ሐዲስ ለእንትሐር ወይ ለዚህ حزام الناسف ምናምን ለመልበስ استدلال ማድረግ في غير محله ነው። ከቻለ ቅድም እንዳልነው ሸርጥ ካሟላ መሳሪያውን ይዞ في صف الاعداء መግባት እነሱ ላይ ተእሲር አደርጋለሁ ሙስሊሞችንም እንዲደፋፈሩ እንዳይፈሩ አደርጋለሁ ካለ ይችላል። بعكس هذا ከሆነ አይቻልም ነው። وعن ابن عمر رضي الله عنهما قال حرق رسول الله صلى الله عليه وسلم راون شدد ولا شدد مننا حرق انا حرق املا بالشده ነው طيب حرك اኛ فتح ብቻ ነው ያደረገው رسول الله صلى الله عليه وسلم حرق من وراء متحرك ከሆነ ደግሞ ለተክሲር ይሆናል نخل بني النضير
وقطع متفق عليه حديث እንግዲህ متفق عليه የሆነ حديث ነው بخاري ላይ 4031ኛ حديث ሲሆን في صحيح الإمام مسلم 1746ኛ حديث ነው وزاد الشيخان بخاري ومسلم إن الحديث كوروا بኋላ ምን ጨምረዋል وهي البويرة فأنزل الله عز وجل ما قطعتم من لينة أو تركتموها قائمة على أصولها فبإذن الله أي بإذنه الشرعي طيب إيه ደግሞ እንግዲህ ጃሃር ላይ ነው ያለነው ጃሃር ሲካሄድ የጥላትን ንብረት ማውደም በመቁረጥም ሆነ በማቃጠል ይቻላል ወይ አይቻልም ይቻልበት አለ አሁን እንደያዝነው ሐዲስ የማይቻልበትም አለ طيب ስለዚህ ሐዲሱን የሚያወሩት አብዱላህ ኢብኑ ዑመር ናቸው ረዲየላሁ ዐንሁማ قال ابن عمر ምናሉ حرك رسول الله صلى الله عليه وسلم يا الله ملائكتኛ አቃጠሉ تحريك ማለት ማቃጠል ነው በሳት መለብለብ نخل بني النضير بنو النضير የተባሉ አይሁዶችን የተምር ዛፎች አቃጥለዋልም وقطع ብለውም ደግሞ ቆራርጠዋል ማለት እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ወደ መዲና ሂጅራ ካረጉ በኋላ አልኩፋር ወይም ሰዎች በአጠቃላይ ለነብያችን ሰለላሁ ዐለይሂ ወሰለም ለሶስት ይከፋሉ ነበር የተወሰኑት እንደነ ቁረይሽ ያሉት ግልጽ ጠላት ናቸው ተዋጊዎች ሙሐሪቦች ሆኑ ቁረይሽ ወመማዓህ አባረዋል ነብያችንን ሰለላሁ ዐለይሂ ወሰለም ጠላት ናቸው የተወሰኑት ደግሞ አህድ ያረጉ ስምምነት ተፈጸመ وهم اليهود بقبائلهم الثلاث አይሁዶች እንግዲህ ሲራው ላይ እንዳሳለፍ በኑ ነዲር በኑ ቁረይዛ በኑ ቀይኑቃዕ የሚባሉ ሶስት ቀባኢሎች የተወሰኑት መዲና ውስጥ የተወሰኑት መዲና አካባቢ የሚኖሩ ነበሩ ቃል ገቡ ቃላቸውን አያከብሩም አይሁዶች የተወሰነው ደግሞ ዝም ብሎ የሚጠባበቅ ነበር ይህ ሰውዬ የሚደርስበትን መዳረሻውን አይተን ከዛ በኋላ ውሳኔን ወስናለን የሚሉ አዕራቦች ደግሞ ነበሩ ላኪን في الباطن ነብያችን ሰለላሁ ዐለይሂ ወሰለም የበላይ እንዲሆኑ እስልምና የበላይ እንዲሆን የሚፈልጉ ኩፋሮችም ነበሩ ወهم خزاعة ከጃሂልያ ጀምረው እንግዲህ ሕልፍ ስላላቸው አብዱል ሙጠሊብ ወغيره ነብያችን ሰለላሁ ዐለይሂ ወሰለም ዙሁር እንዳረጉ ይፈልጉ ነበር خزاعዎች وبالعكس ደግሞ ነብያችን ሰለላሁ ዐለይሂ ወሰለም የበታች እንዲሆን እስልምና የሚወዱ ነበሩ وهم بنو بكر على كل الاحوال እንደዚህ ይከፋፈላሉ الكفار ከነዛ ሙዓዳዓ ካረጉትና ስምምነት ከፈጸሙት መካከል ማን ነው ይያልን ይሄ በኑ ነዲሮች እነሱ አህዳቸውን አፈረሱ አህዳቸውን ያፈረሱበት ምክንያት እንግዲህ ዛሲራ ላይ ያሳልፈናል ሁለት ሶስት ምክንያቶች ተጠቅሰዋል አልሙሂም መሽሁሩ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ አህድ ያላቸው በሆነ ምክንያት ዳዕዋ ሲያረጋቸው ሰዎች ከናንተ ይመረጡ ከኛም ይመረጡና ይሄን ያህል ሰው ሙናዘራ እናርግ ከዛ በኋላ የኛ መሪዎች የኛ ዑለማዎች ከተቀበሉ ካመኑልህ እነሱን ተከትለን እኛም እናምናለን አሉ እሺ አሉ ነብያችን ሰለላሁ ዐለይሂ ወሰለም ያው ይመራሉ ብለው ስስት ስላላቸው እዛ መሃል ለሙናዘራ እንደሄዱ ያው ኹበታዎች ስለሆኑ አይሁዶች ይሄን ሰውዬ ካሁን የበለጠ አጋጣሚ አታገኙለትም ግደሉ ተባባሉና ምን አረጉ ተስማሙ እንግዲህ ከላይ ረሐም ይባላል ይሄ ቋጥኝ አንከባለው ግድግዳ ስር እንደተቀመጡ ጨፍድቀው ለመግደል በዚህ ተስማሙ እዛው እርስ በርሳቸው ይሄ ሰውዬ እኮ ወህይ ይወርድበታል ይሄ የምታረጉት ተንኮል ይነገራዋል ቢላቸውም ሰውዬው አልሰሙ ይሄን ነብያችን ሰለላሁ ዐለይሂ ወሰለም ዛቁጭ ባሉበት ጅብሪል መጥቶ ነገራቸው ወህይ ሐጃ የሚያወጡ መስለው ቀጥታ ከዛ ተመልሰው ወደ መዲና መጡ ከዛ በኋላ አህዳቸውን በዚህ ስላፈረሱ ሐሰረሁም ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ 6 ቀን ነው ከዛም በላይ የሚሏሉ ከበቧቸው እዛ ላይ እንግዲህ ያው በዚህ በተምራቸው በመናመናቸው ተመሽገው ስለነበረ ነብያችን ሰለላሁ ዐለይሂ ወሰለም ወደ እነሱ መድረስ ስላልቻሉ ተምሮቻቸውን ምን አረጉ እየተባለ ነው አቃጠሏት ቆራረጧት
እዛ ላይ እነሱ እንግዲህ ያው ዲን የሚያውቁ መስለው ቀረቡ። አንተ ከኢፍሳድ ፊል አርድ ተከለክላል ነበረ፣ መሬት ላይ ማበላሸት አይቻልም ትላል ነበረ። ፈማ ባሉከ ተቅጠዑ ነኽለና ወተሐርቁሃ፣ የእኛን ነኽል እንደትቆራርጣለህ እንደታቃጥላለህ፣ ይሄስ ኢፍሳድ አይደለም ሚል ሲያመጡ አላህ ስብሓነሁ ወተዓላ ማ ቀጠዕቱም ሚን ሊነትን አው ተረክቱሙሃ ቃኢመተን ዐላ ኡሱሊሃ ፈቢኢዝኒላህ። ሶሐቦችም ትንሽ ተሐሩጅ አድርገው ነበር ይባላል። የቆረጣችሁት ሊና ከሚባል የተምር አይነት አው ተረክቱሙሃ ወየታዋችኋት ቃኢመተን የቆመይ ስትሆን ዐላ ኡሱሊሃ ማለት በዚህ በመሰረቶቻቸው በዛፏ ላይ ፈቢኢዝኒላህ አለ አላህ ስብሓነሁ ወተዓላ። በአላህ ስብሓነሁ ወተዓላ ፍቃድ ነው ፈቅዶላችኋል። ኢዝኑሁ አሸርዒ ነው ብለናል። ኢዝኑሁ الكوني ሳይሆን ኢዝኑሁ አሸርዒ ተፈቅዷል፣ ሐረጅ የለባችሁም የሚል አላህ ስብሓነሁ ወተዓላ አወረደ። ስለዚህ አሁንም ቢሆን ይህንን ገንዘቦቻቸውን ምናቸውን ለምሽግ ለምናምን የሚጠቀሙበት ከሆነ እሱ ካልጠፋ ወደ እነሱ መድረስ ካልተቻለ አምዋል الكفارን ምን ማድረግ ይቻላል ነው የምንለው። ከዛ ሐዲስ ይዘን መቁረጥም ሆነ ማቃጠል ኢፍሳድ ማድረግ ማበላሸት ይቻላል ማለትን ከሐዲሱ እንረዳለን። ሌላ ዛፍ አትቁረጡ ምናምን የሚል አቡበክር ረዲየላሁ ዐንሁ ወሲያ ይሉ ነበር። አሚራቸውን 10 ወሳያ ይሉ ብለው ነው ወደ ጂሃድ የሚልኩት ተብሏል። ከዛ መካከል ዛፍ ባለ መቁረጥ። ይሄ እንግዲህ እንደዛ የማይጠቀሙት ከሆነ እንደገና ኩፋሮች ደግሞ ብዙ ሳያስቸግሩ ተቸንፈው ገኒማ የሚሆን ከሆነ ያ ነገር ለሙስሊሞች የዛ ጊዜ መቅረጡ ማቃጠሉ አይቻልም። አለዛ አሁን እንዳልነው ከሆነ ማቅረጡና ማቃጠሉ እንደሚቻል في الصحيحين ባለ ሐዲስ استدلال አድርገን እንችላለን ነው የሚለው። በኑ ነዲር ቀቢለቱ من اليهود ሲያስተዋውቁን በኑ ነዲርን ከአይሁድ የሆኑ የዘር ሐረጎች ናቸው። كانت تسكن المدينة كان بينهم وبين المسلمين عهود እንግዲህ ቃል ኪዳኖች ነበሩ፣ ስምምነቶች ነበሩ። يأمن فيها كل منهم أو يؤمن فيها كل منهم الآخر يأمن بها كل منهم من الآخر كهنا يأمن على ذلك. وبينما رسول الله صلى الله عليه وسلم في ديارهم نسوا أكباب بهدوا بالساعات نبياتين هموا بالغدر به فأتاه الخبر من السماء وحي متى فأظهر أنه يقضي حاجة ነብያችን ሰለላሁ ዐለይሂ ወሰለም ለዛሂሩ እንግዲህ ሐጃው ጥተው የሚመለሱ መልሰሉና ወጣሉ። ወረጃ ሙስሪዓን ከነሱ አካባቢ ከበኑ ነዲር ፈጠን ብለው ወደ መዲና ተመለሱ። فأمر بحربهم እዛ በኋላ እንግዲህ በኑ ነዲር አህድ አፍርሰዋል፣ ተዋጓቸው ብለው አወጁ አዘዙ። وقطع النخل والتحريك وحاصرهم 6 ليال እንግዲህ 6 ቀን كببواቸው. فسألوا أن يجلوا من أرضهم على أن لهم ما حملت الإبل فحملوا إلى خيبر وحملوا ميلاد والشام ولم يخمس رسول الله صلى الله عليه وسلم ما أخذ من بني النضير فإنه فيء لم يوجف المسلمون عليه بخيل ولا ركاب. وفيه دليل على جواز إفساد أموال أهل الحرب بالتحريك والقطع لمصلحة ለተሸሂ ሳይሆን ለመስላህ። እንግዲህ ባጭሩ ቅድም እንዳልኩት ነው። ያንን አህዳቸውን ነብያችንን ሰለላሁ ዐለይሂ ወሰለም በመግደል በማሰባቸው ቃል ኪዳናቸው ፈረሰ። ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ወህይ መጣ። እሱ ሐጃ የሚያወጡ መስለው ወደ መዲና ተመለሱ። ሱሐቦችም እየጠበቁ ነበር። መዲና ሄደዋል ሲሏቸው ሱሐቦችም መጡ። ከዛ በኋላ ላ ዩጃሊሱነኒ እነዚህ እዚህን የጎን መቀማመጥ አይችሉም ሐሪቡሁም ብለው ሐርብ አወጁ። ከዛ በኋላ እንግዲህ ዳዕዋም ቢደረጉ እምቢ አሉ። ምናቸንፍ መስሏቸው ሙናፊቆችም ስለነበሩ እንግዲህ አብሽሩ ሚሏቸው ስለነበሩ እዛ في سورة الحشر الله سبحانه وتعالى ቂሳውን በብዙ እዛ ላይ ተናግሯል። እና ኢብኑ አባስ ሱረቱ الحشርን ምን በሉ ይሉ ነበር ብለና ሱረቱ በኒ ነዲር በሉ ይሉ ነበር። ስለ በኑ ነዲር የምትናገር ምዕራፍ ስለሆነች ሱረቱ ነዲር ይሉ ነበር። ስለዚህ ሲከባቸው ጨነቃቸው። እኛ ታገር እንውጣ አንገደል አሉ። በዚህ ስምምነት ተደረገና ግመሎቻችሁ የሚችሉትን ገንዘብ እየያዛችሁ ከአስሊሃ ውጭ መሳሪያ እንዳትጭኑ ሌላ ነገር ግመሎቻችሁን እየጫናችሁ ውጡ ከመዲና ተባሉ።
እንግዲህ ይሄንን ይخربون بيوتهم بأيديهم وأيدي المؤمنين ይሄ ገንዘብ ይወዳል እኮ አይሁድ ያሸባብ መስኮት የቤት መስኮት ሳይቀር እየነቃቀሉ ጫኑት በግመላቸው ከዛ እንግዲህ አዝሪዓት የሚባል አለ ወደ ሻም ወደዛ ተባረሩ በፊት እንግዲህ ጀላ ሂጅራ የሚባል መፈናቀል አላጋጠማቸውም ነበር في عهد النبي صلى الله عليه وسلم ተፈናቀሉ ይባላል በኑ አልነዲር ስለዚህ አይሁዶች ከሐዲሱ ምን ረዳው ብዙ ፈዋኢዶችም ይኖሩት አህድ እንደሌላቸው አህድ በፍጹም ወደ አይሁዶች ጋር መስማማት እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ሙአሃዳ አድርገዋል መስማማቱ ችግር የለበትም እየተባለ ነው ላኪን ይሞላሉ ወይ በአህዳቸው ከተባለ አይሞሉ በአህዳቸው በቃል ኪዳናቸው በፍጹም አይሁዶች አይፈጽሙትም ስለዚህ ከሐዲሱ ምን ረዳው ይሄንን ነው ገንዘቦቻቸው እንግዲህ ከነሱ የተገኙ ገንዘቦች ያው በቂታል ስላላደለ وما أفاء الله على رسوله منهم فما أوجفتم عليه من خيل ولا ركاب ولكن الله يسلط رسله على من يشاء إلى آخر الآيات الزالي እንግዲህ የነብያችን ሰለላሁ ዐለይሂ ወሰለም خاص ነው ኹሙስ ውስጥ አይገባም አንድ አምስተኛውም አይወጣም ለሙጃሂዶችም አይከፋፈልም በቂታል ስላልተገኘ በቂታል የተገኘው ደግሞ ራሱን የቻለ ሁክም አለው المهم ከዛ ሐዲስ ምን ረዳው መስላሃ ካየ ኢማም የሐርቢዮችን የሙቃቲሎችን የኩፋሮች ገንዘብ ማቃጠልና ኢፍሳድ ማድረግ እንደሚቻል አለዛ አስሉ እንግዲህ አደመል ኢፍሳር ነው ለሙስሊሞችም እንግዲህ ገኒማ ይሆናል ከተባለና በሱ እንደጋሻ እንደምን ካልተጠቀሙት ማቃጠሉ ደግሞ የሚከለከልበት ማጋጣሚ ይኖራል طيب وعن عبادة بن الصامت رضي الله عنه قال رسول الله صلى الله عليه وسلم لا تغلوا فإن الغلول نار وعار على أصحابه في الدنيا والآخرة رواه أحمد والنسائي وصححه ابن حبان صحيح ابن ماجه ولتشيس واسمتونيا حديثنا إلان حسن أخرجه أحمد أمستنيا سوستا سلاسدست رقم الحديث هيا ولتشي 750 حديث قالوا في مسند الإمام أحمد قال الهيثمي أمستنيا سوستا 38 فيه أبو بكر بن أبي مريم وهو ضعيف والحاكم مصستنيا مساند رقم الحديث 4307 والضياء من طريق الشاشي سمنتنيا ولا 7 رقم الحديث 334 وقال إسناده حسن بالمتابعة وأخرجه أيضا الطبراني في الشاميين في مسند الشاميين ولتنيا 333 رقم الحديث عند شام 502 والبزار 753 رقم الحديث 2712 ይሄ ሐዲስ ደግሞ እንግዲህ ሷሂህ ነው እየተባለ ነው ሰነዱ ሲታይ في سنده مقال لكن متابعاتዎች ምናምን ሸዋሂዶች ታይተው ሷሂህ ነው ሐዲሱ رواه أحمد والنسائي وصححه ابن حبان عبادة بن الصامت أحد النقباء ናቸው እንግዲህ ብዙ ታሪክ ያላቸው ተርጀማቸውን በብዙ አጋጣሚ ያሳልፈናል من الأنصار ናቸው እዛ አቀባ ላይ በይዓ ሲደረግ መሪ የተደረጉ አንሳሮች አሉ ከነዛ መካከል عبادة بن الصامت ይገኙባቸዋል رضي الله عنه قال رسول الله صلى الله عليه وسلم يا الله ملائكتኛ እንዲህ ብለዋል لا تغلوا አትስረቁ እንግዲህ غلول ካሁን በፊትም ፈስረናል السرقة مطلقا ማንኛውንም ንብረት መስረቅ غلول ይባላል ወይም ደግሞ خاص بالمغنم غلول ማለት ከምርኮ ከኩፋሮች ጋር ጀሃድ ተካሂዶ የሚገኝ የምርኮ ገንዘብ ከዛ قبل أن يخمس وقبل أن يقسم بين الغانمين ሰርቆ ደብቆ ማስቀረት غلول ይባላል وما كان لنبي أن يغل ومن يغلل يأتي بما غل يوم القيامة إلى الله سبحانه وتعالى لنبي غلول ሊያረግ አይገባውም غلول ያረጋካል ያንን የከዳውን የሰረቀውን ነገር يوم القيامة ይዞት ይመጣል فضيحة كون ግመል ከሆነ አሉ ነብያችን ሰለላሁ ዐለይሂ ወሰለም እዚህ ተሸክሞት እየጮኸ ግመሉ ፍየልም ከሆነች እንደዛው ሌላም ከሆነ እንደዛው ያንን ተሸክሞ እየመጣ የውመል ቂያማ እንዳላገኘው ከዛ በኋላ ያ ሙሐመድ እንዳይለኝ
አድርሻለሁ በዱንያ አሁን እኔ ካንተ ማብቃቃው ነገር የለኝም የሚል መልስ ነው እዛም ሰጣችሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም። እዚህ ዱንያ ላይ አድርሼ ነግሬያችኋለሁ፣ ደብቃችሁ ከገኒማ ገንዘብ አስቀምጣችሁ የውመል ቂያማ ተሸክማችሁ መጣችሁ እኔን ሸፋዓ እንዳትጠይቁ አሉ ነብያችን ሰለላሁ ዐለይሂ ወሰለም። እዛ ላይ ብትጠይቀኝም ሸፋዓ በዱንያ አድርሻለሁ ላ أغني عنك من الله شيئا لا أملك لك من الله شيئا ነው መልሴ ብለው ነብያችን ሰለላሁ ዐለይሂ ወሰለም አብራርተው ተናግረዋል። ስለዚህ لا تغلوا ማለት ከምርኮ ገንዘብ አትስረቁ። فإن الغلول غلول አሉ ከምርኮ ገንዘብ መስረቅ ናሩን እሳት ነው አሉ። የውመል ቂያማ እንግዲህ ሰበብ عذاب በእሳት የመቀጣት ምክንያት ነው። وعار نورم ነው አሉ فضيحة على أصحابه በባለቤቶቹ ላይ ይህንን የሚያረጉ ሰዎች ላይ في الدنيا والآخرة በዱንያም በአኺራም فضيحة ነው። كذلك ብሎም እሳት ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ስለተናገሩ الإمام النووي عليه رحمة الله غلول ከምርኮ ገንዘብ ሳይከፋፈል መስረቅ من الكبائر እንደሆነ አኢማዎቻችን ይስማሙበታል ይላል። نقل الإجماع على كون الغلول كبيرة من الكبائر ككباباد ወንጀሎች ስለመሆኑ إجماع አሉ። እዚህ ሲፈስር الغلول هو الخيانة في الغنيمة وهو من الكبائر والعار العيب والفضيحة عار ማለት እንግዲህ ነውርና መጋለጥ እና ስለዚህ ከምርኮ ገንዘብ እንግዲህ በድር ላይ የሆነች ድርዕ ጠፋችና ነብያችን ሰለላሁ ዐለይሂ ወሰለም ወስደዋት ይሆናል አሉ። እንግዲህ ሙናፊቆች ከሆኑ ያንን ያሉት ያው ነብያችንን ሰለላሁ ዐለይሂ ወሰለም ውስጣቸውን ስለማያምኑ ነብያችን ሰለላሁ ዐለይሂ ወሰለም ከርተው ጉሉል አድርገው ወስደዋት ነው ማለታቸው ነው። ሙስሊሞቹ ከሆኑ ያሉት ደግሞ ትክክለኛዎቹ ያው ነብያችን ሰለላሁ ዐለይሂ ወሰለም ሶፊይ የሚባል አላቸው ከምርኮ ገንዘብ እንግዲህ የተወሰነ መውሰድ ይችላሉ ተብሏል። ሐዲሱ እንኳን ضعيف ቢባል በዛ መልኩ ሶፊያ አርገው ወስደውት ነው ሚል ሲነገር አላህ Subhanahu Wa Ta'ala ይሄንን አያ ቀድም የቀራነውን አወረደ። وما كان لنبي أن يغل ومن يغل يأتي بما غل يوم القيامة የሚለው ስለዚህ غلول ከዛ ሐዲስ ምን ረዳው የምርኮ ገንዘብ ከመጣ በኋላ አላህ Subhanahu Wa Ta'ala ያንን ገኒማ ለማን እንደሚከፋፈል واعلموا أنما غنمتم من شيء የሚለው ላይ في سورة الأنفال አብራርቷል። الأنفال بالمناسبة እንግዲህ ስለ غزوة بدر ተፋሲል ትናገራለች። ሐሽር ስለ በኑ ነዲር ታብራራለች እንዳልነው ሁሉ الأنفال ደግሞ አብዛኛው አንቀጿ ስለ በድር ነው የምትናገረው። ስለዚህ እዛ ላይ አላህ Subhanahu Wa Ta'ala ገኒማ ለማን እንደሚከፋፈል ስለተናገረ ከዛ ከምርኮ ገንዘብ ቀብለ القسማ ደብቆ ያስቀረ የከዳና የወሰደ እሱ ትልቅ ወንጀል ፈጽሟል። የውመል ቂያማ የሚጠብቀው ነገር በጣም የከፋ ነው። እዚህም ዱንያም ላይ ፈዲሃ እና ስሙ መጥፋት አለበት። ከገኒማ ገንዘብ መቅዳት ከባኢር ከቢራ من الكبائر መሆኑን ከዛ ሐዲስ እንረዳለን። وعن عوف بن مالك رضي الله عنه أن النبي صلى الله عليه وسلم قضى بالسلب للقاتل رواه أبو داود وأصله عند مسلم صحيح أبي داود 2362 حديث ነው ይላል። صحيح رواه أبو داود سنن أبي داود ካለን ደግሞ ማየት ነው 2719 حديث في حديث طويل ይሄ ብቻ አይደለም ሌላ حديث ረዘም ያለ حديث እዛ መሃል ይሄንን ዘክረዋል። አይ እንግዲህ አውፍ ابن مالك አለው ቂሳ مع خالد بن الوليد في الشام እዛ ላይ እንግዲህ ቂሳውን في سنن أبي داود አልፏል ይያሉ ነው። ቁጥሩ 2719 ይታያል። واصله عند مسلم ያለውን ደግሞ ሙስሊም 1753ኛ ሐዲስ እዛ ላይ ማየት ይቻላል ይያሉ። ይሄን ሐዲሱን ያስተላለፈው ሰውዬ አውፍ ኢብኑ ማሊክ የተሰኘ ሱሐቢ ነው ረዲየላሁ ዐንሁ أن النبي صلى الله عليه وسلم نبياتنا قالوا قضى فردوال بالسلب بسلب فردوال لال سلب سفسر السلب بفتحتين سينونم لامونم فتحا كل شيء على الإنسان من لباس. وقال العيني هو ما يأخذه أحد القرنين في الحرب من قرنه مما يكون عليه
ومعه من سلاح وثياب ودابة وغيرها. وعن أحمد لا تدخل الدابة. وعن الشافعي يختص بأداة الحرب. እንግዲህ اختلاف على مسألة ሰውየው ተፋለምክና ጥላት ጋር ገደልከው የገደልከው ሰውዬ ላው ላይ ያለውን ልብስና ይሄ ጋሻውን ሰይፉን የመሳሰሉትን ይሰጣል። ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ በጂሃድ ላይ ለማደፋፈር መንቀተለ ቀቲለም ፈለው ሰለቡሃሉ في حنين وغيرها። ስለዚህ በሰለብ ከዛ ከተገደለ ሰውዬ እንግዲህ የሚያዘው ገንዘብ እሱ ላይ ያለውን ገንዘብ ለቃቲሉ ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ፈርደዋል። እንግዲህ የኩፋሮች እኮ ሁላቸውም ንብረት አለ ያ ገኒማ ይባላል እየተባለ ነው። አንተ ደግሞ ተፋልመህ አንድ ካፊር ብትገል እዛ ገደልከው ካፊር ላይ ያሉ ንብረቶች እንግዲህ ማስ የወነቅደይ የሰይፉ ለምሳሌ የለበሰው ልብስ ጋሻ ካለው እሱን ለቃቲሉ ይሆናል ይገባዋል ብለው ነብያችን ሰለላሁ ዐለይሂ ወሰለም ፈርደዋል። ስለዚህ አሁንም ይሄ አልተነሰኸም እየተባለ ነው። ካፊርን ከገደለ ጀግና ሆኖ እዛ ካፊር ላይ ያለ የጦር መሳሪያ ለገደለው አካል ይሰጣል። ሲሰጥ ተخمስ ነው ከዛ ሳይخመስ ነው ይለያያል። እንግዲህ መዛሂቦች ይለያያሉ። መخመስ ማለት ምንድነው? እንግዲህ ሰውየው ብዙ ንብረት ከሆነ ያለው ላው ላይ ያንን እንخمሰዋለን አንድ አምስተኛ እናወጣለታለን ነው ለዚህ ለገዳዩ ሳንሰጠው በስተፊት አዎ ያሉ አሉ አይወጣም ያሉ አሉ። ወራጅህ انه لا يخمس። ሐዲሱ በዚህ ዙሪያ የተወሩ አሐዲሶች ሙጥለቃዎች ስለሆኑ ስላልተገደቡ ሸርጥ ስላልመጣላቸው እንዳለ ነው የሚሰጠው አሉ። ብዙ ቢሆንስ በጣም ብዙ ንብረትም ቢሆን ይሰጣዋል ለቃቲሉ። عمر رضي الله عنه اجتهد وكذلك خالد بن الوليد በጣም ብዙ ንብረት ከሆነ ይخمሳል አሉ። على كل الاحوال ነብያችን ሰለላሁ ዐለይሂ ወሰለም ያረጉትን ነው የምንይዘው ስለምንል ብዙ ጊዜ ይሄ መቅተሉ ላይ ያሉ እንትን ሙዒዳቶች የጦር መሳሪያዎችና ልብሶች ለገደለው ሰውዬ ኢማሙ መስጠት ይችላል። ሰጠኝ ካለ በተለይ እንግዲህ ያቡ ቀታዳን የሌሎችንም ሱሐቦች ቂሷ አምጥተናል። ወደፊትም ይመጣልን ይሆናል። ይሄንን አቡ ጀህል የሚባለውን ሰውዬ ሁለት ወጣቶች ማያውቁት እኮ ናቸው አብዱራህማን ኢብኑ አውፍን ጠይቀው አቡ ጀህልን ታቃለው ያሉን ይላሉ አብዱራህማን ኢብኑ አውፍ። ይሄ እንግዲህ የአንሷር ወጣቶች ስለሆኑ አቡ ጀህል ያለው ደግሞ የት ነው? መካ ነው። አያውቁትም። ግን ነብያችንን ሰለላሁ ዐለይሂ ወሰለም አዛ ያረጋል ይሳደባል የሚባል ስለተነገራቸው በግራ በቀኝ መተው አብዱራህማን ኢብኑ አውፍን ያዓሙ አታሪፉ አባ ጀህል ماذا تصنع به አብዱራህማን ኢብኑ አውፍ እንደዚህ ሲያቸው ህፃኖች ናቸው ወይም ማለት እንግዲህ ህፃን እንኳን ባይሆኑ ልጆች ናቸው ወጣቶች ገና ለጋዎች ብታየው ምን ታረጋዋለህ ሲለው እኔና እሷ እንተያይ የቀደመው እስከሚሞት ድረስ ወይ ገለኛል ወይ ገለዋለሁ አለ። ለምን ሲለው በለገኒ انه يسب النبي صلى الله عليه وسلم ነብያችንን ይሳደባል የሚባል አዛ ያረጋል ስለሚባል ስለደረሰኝ ካየሁት የቀደመው እስከሚሞት አለቀውም አለው። ከذلك الثاني አንደኛውን በግራ መጥቶ ኢብኑ አውፍ ይሄን ሲላቸው ወዳውኑ አየኋቸው አቡ الحكم لا يوصل اليه ያሉ በመሳሪያ እየተከላከሉለት ያ ነው صاحبكما ስላቸው فبتدراه بالسيف ሁለታቸውም እንዳንበሳ ዘለው ሄደው አሳረፉበት አቡ ጀህል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ወደፊት ይመጣል ብለናል። የአቡ ጀህል ላይ ያለውን ሰለብ ከሁለቱ ለአንዱ ሰጡት። ይሄ እንግዲህ ሰለብ ይባላል። ስለዚህ ይሄ አሁንም አለ። ጀግና ሆነ ካፊር ተገደልክ እዛ ፊልማ ላይ ሶፉ ላይ ካፊሩ ላይ ያለውን ንብረት ላንተ ይሰጣል። ያ የሱ ንብረት ደግሞ ምን ይባላል? ሰለብ ይባላል። ባይሆን እንግዲህ ነቅደይን ከያዘ ብር ወርቅ ምናምን ከሆነ እዛ ውስጥ አይገባም ተብሏል። ይሄ የለበሰው ልብስ ሰይፉ የጋለባት ፈረስ አልኢማም አህመድ ፈረስ አይገባም አሉ። አልኢማም ሻፊዒ ደግሞ የጦር መሳሪያዎች ብቻ ናቸው ሰለብ የሚሆኑት አሉ። ለሱ ማስረጃ ያስፈልጋል። ሰለብ ማለት ማዓለይህ من المعدات በሙሉ ሰለብ ይባላል እየተባለ ነው። በእስቲስናء ነቅደይ ይሄ ይሰጣዋል።
وللحديث بقية. نكتفي بهذا والله سبحانه وتعالى أعلم، وصلى الله وسلم وبارك على نبينا محمد وآله وصحبه.